ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? እሳቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። 5 ቀናት ቀርተዋል። የኛ ጥያቄያችን የመኖር ያለመኖር ህልውና ነው። አድገናል ከተባለ እድገቱን እኩል እንካፈል የሚሉና ሌሎችም በርካታ መፈክሮችን በማሰማት የጎንደር ዩኒቨርሲቲ ሆስፒታል የጤና ባለሙያዎች በዛሬው ዕለት ሰልፍ አድርገዋል። ሰልፉ እስከ ግንቦት 3 ጥያቄዎቻቸው ካልተመለሱ የስራ ማቆም አድማ እንደሚያደርጉ የገለጹበት ውሳኔ የቅድመ ስራ ማቆም ማስጠንቀቂያ ነው የተባለ ሲሆን በተለያዩ የሀገሪቱ ክፍሎች ባሉ ሆስፒታሎች ተካሂዷል። ይህንን የህክምና ባለሙያዎች ጥያቄ አስመልክቶ ከስናፍቅሽ አዲስ የተላለፈ መልእክት አለ። ዝርዝሩን ይዘንላችሁ ቀርበናል። በኢትዮጵያ ውስጥ በኮሪዶር ልማት ሰበብ በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳስበውና ይህ ፕሮጀክት በ58 ከተሞች እየተከናወነ መሆኑን ያስረዳው አምነስቲ ኢንተርናሽናል ጉዳዩ በገለልተኛ አካል እንዲመረመር ጠይቆ ለጠቅላይ ሚኒስትር ዶክተር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻ መጀመሩ ተሰምቷል። ዝርዝሩን አዘጋጅተናል። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን አስታውቋል። ተጨማሪ አለን። የጦር መሳሪያችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን ወታደር ምንጮች ይነግረውኛል ሲል የጠቀሰ ዘገባ ጠቅላይ ሚኒስትሩን ጨምሮ ሌሎች ወታደራዊ አዛዦችና የሲቪል አመራሮች ብቻ በተገኙበት ዝግ ውይይት ላይ ወታደሩ ስለማለቁና የመንግስት ስርዓት ሊያከትምለት መሆኑን በሰፊው መነሳቱን አክለው እንደነገሩትም ጠቁሟል። በተያያዘ ዘገባም ከፋኖ በተጣለ አንድ ቦምብ 10 የመንግስት ወታደራዊ አመራሮች መሞታቸው ተመላክቷል። ዝርዝሩን የምናስደምጣቸው ይሆናል። የእስራኤል የመከላከያ ኃይል የየመን አውሮፕላን ማረፊያ በሆነው ሰና አየር ማረፊያ ላይ የአየር ጥቃት እንደፈጸመ ሰምተናል። በዚህም የሰዎች ህይወት ማለፉ የተነገረ ሲሆን በጥቃቱ ሳቢያ ማንኛውም የበረራ አገልግሎት እንዳይካሄድ መቋረጡ ተገልጿል። ተጨማሪ አዘጋጅተናል። የፓኪስታኑ ጠቅላይ ሚኒስትር ሀገራቸው ከህንድ ጥቃት ከተፈጸመባትና ከ30 በላይ ንጹሃን ከሞቱ በኋላ ጥቃቱን በማውገዝ ወሳኝ እርምጃ እንደሚወሰድ ተናግረዋል። ይህንን ተከትሎ ህንድ ከፓኪስታን ሊቃጣ የሚችልን ጥቃት ለመቀነስ እስከ ቅዳሜ ድረስ 21 ኤርፖርቶቿ ተዘግተው እንዲቆዩና ማንም እንዳይሄድ መወሰኗ ተሰምቷል። ዝርዝሩን አጠናቅረናል። ወደ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋ ላይ ምርመራ እያደረገ እንደሚገኝ ገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ እያደረገ እንደሚገኝ አስታወቀ። ባለስልጣኑ በግለሰቦቹና ድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገወጥ መንገድ ሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበሩ የሚል ቅሬታዎችን በመቅረባቸው መሆኑ ገልጿል። ምርመራዎች የሚደረጉት በኢፌዴሪ ህገ መንግስት የመሰማት መብት መርህ መሰረት ሲሆን በህገ መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብሏል። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍል ከማቋቋም በዘለለ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌዴራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም መደረጉን አስታውሷል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ ትናንት ባወጣው መግለጫ አሳስቧል። በተጨማሪም ህብረተሰቡ ፈቃድ አግኝተናል በሚል የሚንቀሳቀሱ ወይም የሚስተዋወቁ ግለሰቦችና ድርጅቶች ጋር ከመዋዋልና ገንዘብ ከመክፈሉም በፊት ፈቃድ የተሰጣቸው መሆን አለመሆኑን ከባለስልጣኑ እንዲያረጋግጥ አስጠንቅቋል። እንዲሁም ፈቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡ ለመስጠት የሚንቀሳቀሱና በማንኛውም ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድ አሳስቧል። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች፣ ጽዳጆች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታወቀም። ባለስልጣኑ ይህንን ያስታወቀው ማክሰኞ ሚያዝያ 28 ቀን 2017 ዓ.ም የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው። ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩት ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ተሰጥተዋል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው። አቶ አሰግደው እንደተናገሩት በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተናግረዋል።
ባለስልጣኑ አዲስ ለተመረጠው የትግራይ ልማት ማህበር የሥራ አመራር ቦርድ እውቅና እንደማይሰጥ አስታወቀ። የትግራይ ልማት ማህበር ከሚያዝያ 17 እስከ ሚያዝያ 19 2017 ዓ.ም በመቀለ ከተማ ባካሄደው 12ኛ ጠቅላላ ጉባኤ የተመረጡ የሥራ አመራር ቦርድ አባላትን እውቅና እንደማይሰጥ የሲቪል ማህበረሰብ ድርጅቶች ባለስልጣን አስታወቀ። ባለስልጣኑ የትግራይ ልማት ማህበር በ12ኛ ጉባኤው የመረጣቸው የሥራ አመራር ቦርድ አባላትን በሕግ ፊት እውቅና የሌለው ነው ሲል ገልጿል። ሕገወጥ ክንውን መሆኑን በመግለጽም በባለስልጣኑ በኩልም ተቀባይነት የሌለው መሆኑን አስታውቋል። በምክንያትነት ያስቀመጣቸው የፖለቲካ ፓርቲ ተወካዮች ጥሪ ተደርጎላቸው በድምጽ ሰጪ ጉባኤተኛነት መሳተፍ የሚለው ይገኝበታል። በተጨማሪም ከቦርድ ምርጫ ጋር በተያያዘ የተካሄደውን ክንውን ማህበሩን የሚከፋፍልና አንድነቱ ላይ አደጋ የሚፈጥር መሆኑ የጠቀሰው ባለስልጣኑ ማህበሩ የህብረተሰብን ተጠቃሚነት ማረጋገጥ የሚያስችል የበጎ አድራጎት ስራ ማከናወን እንዳይቻል የሚያደርግ መሆኑንም ጠቁሟል። ከዚህ የቦርድ ምርጫ ጋር ተያይዞ የሚከናወኑ ተግባራት፣ ፋይናንስ እንቅስቃሴዎችና ሌሎች ወሳኝ በህግ የሚያስጠይቁ ናቸው ሲል ያሳሰበው ባለስልጣኑ በቀጣይ ባለስልጣኑ በቅርበት ድጋፍ በሚያደርግበት ሁኔታ ጉባኤ ተካሂዶ የቦርድ አባላት ምርጫ እስከሚካሄድ ድረስ ነባሮች የቦርድ አመራሮች እንዲቀጥሉ ትዕዛዝ አስተላልፏል። ነባሮች የቦርድ አመራሮች በባለስልጣኑ በኩል እውቅና ያላቸው ስለሆነ ማህበሩን የመምራትና የማስተዳደር ስራን እንዲያከናውኑ አሳስቧል። ባለስልጣኑ በመግለጫው ጉባኤው ከተሳታፊዎች አጠራር ጀምሮ መሰረታዊ መስፈርቶችን ያላሟላ በመሆኑ ማካሄድ እንደሌለበት በጉባኤው በተሳተፉ ሁለት ተወካዮች በኩል ለማህበሩ አመራሮችና ለጉባኤው ሀሳብ አቅርቦ እንደነበር ጠቁሟል። ይሁን እንጂ እስከነ ችግሩ ጉባኤው መቀጠሉን አስታውቋል። ሆኖም የጠቅላላ ጉባኤው የመጨረሻ አጀንዳ የሆነው የሥራ አመራር ቦርድ አመራሮች ምርጫ በጉባኤተኛው በኩል መግባባት ያልተፈጠረበት፣ የጋራ ስምምነት ያልተደረሰበት ብሎም ተሳታፊዎች ባለመስማማት ጉባኤውን ጥለው የወጡበት ሁኔታ መፈጠሩንም ገልጿል። ከዚህ አንጻርም በዕለቱ የተፈጠረው ሁኔታ ከጉባኤ የሚጠበቁ ውጤቶች እንዳይሳኩ በማድረግ ማህበሩን የተከፋፈለና የህብረተሰቡን ተጠቃሚነት በሚገባው ልክ ማረጋገጥ የማይችል እንዲሆን የሚያደርግ ነው ሲል አመላክቷል። በመሆኑም የሥራ አመራር ቦርድ ምርጫ የሚስተካከሉ ነገሮች ተስተካክለው ሌላ ጊዜ እንዲካሄድ አቅጣጫ መስጠቱን የጠቆመው ባለስልጣኑ ከዚህ ጉዳይ ጋር በተያያዘ የሚከናወኑ ተግባራት በባለስልጣኑ እውቅና የሌላቸው መሆኑን ሚያዝያ 28 ቀን 2017 ዓ.ም ይፋ ባደረገው ደብዳቤው አስታውቋል። አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻ ጀመረ። በኢትዮጵያ ውስጥ በኮሪደር ልማት ሰበብ በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳሰባቸው የጠቀሰው አምነስቲ ይህ ፕሮጀክት በ58 ከተሞች እየተከናወነ መሆኑን አስረድቷል። ሰዎችን ሳያማክሩ በቂ ጊዜ ሳይሰጡና ካሳ ሳይከፍሉ ከመኖሪያቸው ማፈናቀል የሰብአዊ መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግስት ባለስልጣናት ከዚህ ድርጊታቸው እንዲቆጠቡና የኮሪደር ልማት ፕሮጀክትም እንዲቆም ጠይቋል። ጉዳዩ በገለልተኛ አካል እንዲመረመር የጠየቀው ድርጅቱ ይህንን የተመለከተ ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻ እንዲጀመርም ሀሳብ አቅርቧል። ደብዳቤው ምን መምሰል እንዳለበት የሚገልጽ ናሙና ደብዳቤ ያስቀመጠው አምነስቲ ኢንተርናሽናል ደብዳቤው በአማርኛና በእንግሊዝኛ ቢሆን ተመራጭ እንደሚሆን አስረድቷል። ኮሩ ለ2 ወራት በልዩ ልዩ ሙያ ያሰለጠናቸውን የሰራዊት አባላት ማስመረቁን የኢፌዴሪ መከላከያ ሰራዊት ገለጸ። ኮሩ ተዋጊ መሐንዲሶችን፣ ቃኝ ሻምበሎችንና የሬዲዮ መገናኛ ሙያተኞችን አሰልጥኖ አስመርቋል። በስልጠናው ማጠቃለያ የተገኙት የሰሜን ምዕራብ እዝ ኮር ምክትል አዛዥ ኮሎኔል ወንደሰን ሁሴን አካላዊና ሙያዊ ስልጠናዎችን አቀናጅቶ እንደ ቡድን መሰልጠን፣ አንድ አይነት አረዳድና አስተንፋስ ይዞ ግዳጅን በጋራ ለሚፈጽመው ሰራዊት አቅሙን በጠንካራ መሰረት መገንባት ማለት ስለሆነ ስልጠናውም በዚህ ልክ ተሰጥቷል ብለዋል። ተዋጊ መሐንዲሶች ሙያዊ ስልትን በመጠቀም የማይታዩና ሊያጋጥሙ የሚችሉ ሰው ሰራሽ መሰናክሎችን በማስወገድ ለሰራዊቱ ግዳጅ አፈጻጸም ግብ መሸጋገሪያ መንገድን የሚሰሩና ለሰራዊቱ ዓይንና ጆሮ በመሆን ግዳጅን ቀድመው የሚጨርሱ የቃኝ ሻምበሎች በየክፍላችሁ ከዘመኑ ጋር ዛሬና ነገን አልማችሁ ስልጠናዎችን ለአባላት መስጠት ይጠበቅባቸዋል ሲሉ አሳስበዋል። የሰሜን ምዕራብ እዝ መገናኛና ኢንፎርሜሽን መምሪያ ኃላፊ ኮሎኔል ወርቅነህ ነዳሳ በበኩላቸው አራተኛ ዙር መሰረታዊ የግንኙነት ሰልጣኞች በስልጠና ቆይታቸው በአዲሱ የግንኙነት ትጥቆች፣ በስነ ልቦና፣ በቴክኖሎጂ እንደ አጠቃላይ አስፈላጊውን ትምህርት በንድፈ ሐሳብና በተግባር መውሰዳቸውን ተናግረዋል። የእዙ መሐንዲስ መምሪያ ኃላፊ ኮሎኔል ዘለቀ ተካ ተዋጊ መሐንዲስ በተማረ የሰው ኃይል ክፍሎችን በማደራጀት ይበልጥ እውቀትና አካላዊ ብቃት ያለው የተደራጀ ክፍል ለማድረግ ለመጀመሪያ ጊዜ አግባብ ባለው መንገድ ስልጠና ተሰጥቷል ብለዋል። የጦር መሳሪያችንን ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን ከመረብ ሚዲያ ያገኘነው መረጃ ያመለክታል። ፊልድ ማርሻሉ ይህንን የተናገሩት በመከላከያ ኢንተለጀንስ ቢሮ ከእዝ አዛዦችና ከሌሎች ወታደራዊ አመራሮች ጋር ባካሄዱት የግምገማ መድረክ ላይ መሆኑን ገልጿል። በቅርቡ ጠቅላይ ሚኒስትሩን ጨምሮ ሌሎች ወታደራዊ አዛዦችና የሲቪል አመራሮች ብቻ በተገኙበት ዝግ ውይይት ላይ ወታደሩ ስለማለቁና የአገዛዝ ስርዓት ሊያከትምለት መሆኑን በሰፊው መነሳቱን ወታደራዊ ምንጮች ገልጸዋል ሲል
መረጃው ጠቅሷል። በውይይቱ ላይ ነገሮች በነፋስ ፍጥነት እየተቀየሩ መሆናቸውንና በአጭር ጊዜ መታደግ እንዳለባቸው ተጠቅሶ ሁሉም የሥራ ዘርፍ ክፍፍል ወስደዋል ብሏል። በተጨማሪም በጦርነቱ ያለቀውን በመቶ ሺህ የሚቆጠር ወታደር ለመተካትና ስርዓቱን ለመታደግ ሲባል ታዳጊዎችን ጨምሮ ወጣቶች በግዳጅ እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲጋዙ የተወሰነ ሲሆን ይህ ውሳኔም ካለፉት 2 ሳምንታት ጀምሮ ተግባራዊ እየተደረገ ይገኛል ሲል ገልጿል። ከሰሞኑ ደግሞ በአራቱም ቀጠና የሚገኙ ፋኖች ገና መከላከያ ሰራዊቱ ያልታጠቃቸውን ጨምሮ አዳዲስ የጦር መሳሪያዎችን ታጥቀው ምስል መልቀቃቸው በብልጽግናው ቤት ብርቱ ድንጋጤን ፈጥሯል ያለው ዘገባው ሰሞኑን ፋኖ ታጥቆ ከለቀቃቸው መሳሪያዎች መካከል አንዳንዶቹ ከነጭራሹ የሀገሪቱ ጦር አይቷቸው የማያውቁ፣ አንዳንዶቹ ደግሞ ለቤተ መንግስት ጠባቂ ኮማንዶዎች ብቻ የተሰጡ ሲሆኑ እነዚህ መሳሪያዎች እንዴት በፋኖ እጅ ሊገቡ ቻሉ በሚል ፊልድ ማርሻሉን ጨምሮ ሙሉ የብልጽግና አመራሮች በከፍተኛ ድንጋጤ ውስጥ መሆናቸው መነገሩን አመላክቷል። ፊልድ ማርሻል ብርሃኑ ጁላ በመከላከያ ኢንተለጀንስ ቢሮ የመሰብሰቢያ አዳራሽ ውስጥ የሁሉም እዝ አዛዦችና ሌሎች የወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትሩ ቢሮ የወጡ ባለስልጣናት በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውን መገምገማቸውን ነው ወታደራዊ ምንጮች ገልጸዋል ሲል የዘገበው። በዚህ የግምገማ መድረክ ላይ ፋኖ ከሰሞኑ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳይ ተነስቶ ጣት እስከመጠቋቋም የደረሰ ከባድ ግምገማ ተካሂዶበታል ተብሏልም ብሏል። በግምገማ መድረኩ ላይ የጦር መሳሪያዎቻችንን ሁሉ ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ በሚል ፊልድ ማርሻል ብርሃኑ ጁላ ቁጣ አዘል ጥያቄ አንስተዋል መባሉን ገልጸው ፊልድ ማርሻሉ አክለውም ፋኖ እኛ ያልታጠቅናቸውን መሳሪያዎች የታጠቀው የእኛ ባላንጣ የሆኑ ጎረቤት ሀገራት አስታጥቀውት ነው ቢባል እንኳን ነገር ግን ከቤተ መንግስት ወጥተው የማያውቁ መሳሪያዎቻችን እንዴት በፋኖ እጅ ሊገቡ ይችላሉ ሲሉ በንዴት ጦፈው መጠየቃቸው ተሰምቷል ብሏል። የኤታማዦር ሹሙ ብርሃኑ ጁላ ለቤተ መንግስት መጠበቂያ ተብለው ተመድበው የነበሩ መሳሪያዎችን አሳልፎ የሚሰጥ ከኛው ውስጥ ያለው ባንዳ ነው ሲሉ ጣታቸውን ወደ እዝ አመራሮች እየጠቆሙ ተናግረዋል ሲሉ ወታደራዊ ምንጮች ገልጸዋል ሲል አመላክቷል። መረጃው የመረብ ሚዲያ ነው። በተያያዘ ዘገባ በአንድ ቦምብ 10 ወታደራዊ አመራሮች መሞታቸውን ገልጿል። አባይ ሸለቆ ብርጌድ አባላት መርጦ ለማርያም ከተማ ውስጥ በመግባት በወረወሩት አንድ ቦምብ 10 ወታደሮች ሊሞቱ መቻላቸውን ነው የአማራ ፋኖ በጎጃም ኮሚኒኬሽን ጉዳዮች መምሪያ ያሳወቀው። በዛሬው ዕለት የጎንደር ዩኒቨርሲቲ ሆስፒታል የጤና ባለሙያዎች ተቃውሞ አሰምተዋል። የጤና ባለሙያዎች ጥያቄዎቻቸው እስከ ግንቦት 3 ቀን 2017 ዓ.ም ድረስ ምላሽ ካላገኘ የሥራ ማቆም አድማ እንደሚያደርጉ ገልጸው እንደነበር ይታወሳል። ባደረጉት ሰልፍም 5 ቀናት ቀርተዋል። የእኛ ጥያቄያችን የመኖር ያለመኖር ህልውና ነው፣ አድገናል ከተባለ እድገቱን እኩል እንካፈል የሚሉ መፈክሮችን በማሰማት የቅድመ ሥራ ማቆም ሰልፋቸውን አካሂደዋል። በተያያዘ ዜና የሕክምና ባለሙያዎች ደሞዝ ይጨመር፣ ጥቅማ ጥቅም ይከበር ሲሉ መንግስትን ለመጣል ሳይሆን በኑሮ ላለመውደቅ ነው ሲሉ ሰናፍቅሽ አዲስ ተናገሩ። ስለ ሀቅ ካወራን እኮ ቁጥሩ ቀላል የማይባል ሐኪም ወደሚመች የአፍሪካ ሀገር እየተሰደደ ባለበት በዚህ ጊዜ ሀገሩ ሆኖ ይሄ ቢሟላልኝ በሚል የህክምና ጥያቄ ማኩረፍ ልክ አይደለም ብለዋል። የመንግስት ሚዲያዎች እነኚህን የህክምና ባለሙያዎች ጥያቄ ሰምተው ማሰማት አለባቸው። ሁሉን ፖለቲካ ማድረግ አያስፈልግም። ይልቁንም ከህክምና ማህበርና ከጤና ጥበቃ ሰዎችን ጋብዞ ማወያየት ማድመጥ ያስፈልጋል ያሉት ሰናፍቅሽ እንደ ሀገር ጥያቄውን ለመመለስ ያለን ቁርጠኝነት 50 በመቶ የሚሆን ምላሽ የመስጠት ያህል ነው። በየዞንና በየወረዳው የሚገኙ የህክምና ባለሙያዎች በምን ያህል መስዋዕትነት እየሰሩ እንደሆነ ግልጽ ነው። የእነሱ ጥያቄ የመብት ብቻ አይደለም የህልውናም ነው። ጥያቄውን መቼና እንዴት እንመልሰው ይባላል እንጂ አንሰማችሁም አይነት ምላሽ እነሱን ሳይሆን እኛን ይጎዳል ሲሉ ተናግረዋል። ሰናፍቅሽ አዲስ አክለውም ህመማችንን በየቀኑ ሲሰማ የሚኖር ባለሙያ በእድሜ ዘመኑ ህመሜን ስሙልኝ ሲል የራስ ጉዳይ ማለት ያሳፍራል። ኢትዮጵያ ከቻለች ሐኪሞችን ጥያቄ መመለስ አለባት። ይህ ደግሞ ለራሷ ስትል ነው። ካልቻለች ጥያቄውን አክብራ ጥርሷን ነክሳ ይሄ ቀን ይለፍ ማለት ነው ያለባት ብለዋል። ኢትዮጵያ ውስጥ ያሉ ሐኪሞች ተንበርክከን እጅ ልንነሳቸው የሚገባ ባለውለታዎች ናቸው። የግሉን ግዙፍ ሆስፒታል ከፍቶ 100 ሚሊዮን ብሮች አፍርቶ መንግስት ቤት በ15,000 ብር የሚውለውን ዶክተር ውለታ ሌላ ሙያ ላይ ብትፈልጉት ታገኙታላችሁ ሲሉ ይጠይቃሉ። እንዲህ ያለ የሙያ ባህል ያላቸው የህክምና ባለሙያዎች ጥያቄያቸውን ይዘው ወጡ። ለምሳሌ በትግራይ ክልል የተለያዩ ከተሞች የሚገኙ የህክምና ባለሙያዎች የደሞዝ ጭማሪ እንዲደረግላቸው፣ የተለያዩ ጥቅማ ጥቅሞች እንዲረጋገጥላቸው እንዲሁም የሰሩበት የጦርነት ወቅት ያልተከፈለ የ17 ወራት ደሞዝ እንዲከፈላቸው ነው ጥያቄ ያቀረቡት ብለዋል። አክለውም በአማራ ክልል የሚገኙ የህክምና ባለሙያዎች ሽልማታቸው በጥይት መውደቅ ሁሉ የሆነ እገታና ግጭት በበዛባቸው ቦታዎች በሙያቸው ወገንን እያገለገሉ አሉ ብለዋል። መሄድ እየቻለ አብሮን ያለ ሐኪም እንግዲህ ሁኔታው ጥሩ አይደለም አቃተኝ ሲል ማድመጥ መሰልጠን ነው። ህክምና የጉልበት ስራ አይደለም ያሉት ሰናፍቅሽ በዛቻ የምታሳካው ሙያ እንዳልሆነ ለማን ይነገራል? ህይወታችንን ለምንሰጣቸው ሐኪሞች ጆሮአችንን መንፈግ የለብንም፣ እናድምጣቸው ሲሉ መልእክታቸውን አስተላልፈዋል። የጤና ባለሙያዎች የሚያነሷቸውን ጥያቄዎች ጤና ሚኒስትርን ጨምሮ ለመንግስት ሳቀርብ ቆይቻለሁ የሚለው የኢትዮጵያ
ጤና ባለሙያዎች ማህበር በጉዳዩ ላይ ትናንት ባወጣው መግለጫ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ብሏል። ሰናፍቅሽ አዲስ አክለው እንደሚሉት ማህበሩ የጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው የጤና ባለሙያዎች አሁንም በተለያዩ መንገዶች እየጠየቁ ይገኛሉ ያሉ ሲሆን ይህንን መብታቸውን ለማስከበር የሚያደርጉትን እንቅስቃሴም እደግፋለሁ ብሎ እውቅና እሰጣለሁ ብሎ ጥያቄው ሀገርንና ማህበረሰብን በማይጎዳ መልኩ መቅረብ እንዳለበት ገልጿል ሲሉ አመላክተዋል። የየመን ዋና አውሮፕላን ማረፊያ ተደበደበ። የእስራኤል መከላከያ ኃይል የየመን ዋና አውሮፕላን ማረፊያ በሆነው ሰንዓ አየር ማረፊያ ላይ የአየር ጥቃት የፈጸመ ሲሆን በጥቃቱ የ3 ሰዎች ሕይወት አልፏል። የአየር መንገዱ ዋና ዳይሬክተር ኻሊድ አልሼፍ ከፍተኛ ጉዳት ያስከተለ ነው ሲሉ ጥቃቱን ገልጸው በጥቃቱ ሳቢያ ማንኛውም የበረራ አገልግሎት መቋረጡን ተናግረዋል። በአየር መንገድ ውስጥ የሚገኘው አዳራሽ የማኮብኮቢያና የማረፊያ ስፍራዎች እንዲሁም በሀውቲ ቁጥጥር ስር ነው ተብሎ የሚገመተው የወታደራዊ አውሮፕላኖች ማረፊያ ስፍራ ኢላማ መደረጉን አያይዘው ጠቅሰዋል። ህንድ ከፓኪስታን ሊቃጣ የሚችልን ጥቃት ለመቀነስ እስከ ቅዳሜ ድረስ 21 ኤርፖርቶቿ ተዘግተው እንዲቆዩ ወስናለች። የፓኪስታኑ ጠቅላይ ሚኒስትር ሀገራቸው ከህንድ ጥቃት ከተፈጸመባት በኋላ ጥቃቱን በማውገዝ ወሳኝ እርምጃ እንደሚወሰድ ተናግረዋል። የፓኪስታን ወታደራዊ ኃይል ከህንድ በተፈጸመ ጥቃት የሞቱ ሰዎችን ቁጥር 31 ስለመድረሱ ገልጿል። ህንድ ፓኪስታን የአጸፋ እርምጃ እንደምትወስድ ከተናገረች በኋላ 21 ኤርፖርቶቿን የዘጋች ሲሆን ወደ ኤርፖርቶቹ ከጸጥታና ደህንነት ኃይሎች በስተቀር ማንም እንዳይሄድ ተደርጓል። በተጨማሪ ህንድና ፓኪስታን ይገባኛል ጥያቄ በሚያነሱባት የካሽሚር ግዛት ትናንት ሀገራቱ የተኩስ ልውውጥ እንዳደረጉ ተዘግቧል። ፓኪስታን ከህንድ ጥቃት በኋላ ዘግታ የነበረውን የአየር ክልል ዳግም የከፈተች ሲሆን የህንድን 5 የጦር ጀቶች መታ መጣሏንም ገልጻለች። የፓኪስታን መከላከያ ሚኒስቴር እኛ ሙሉ ለሙሉ ወደ ጦርነት መግባት አንፈልግም፣ በህንድ ያለን ወታደራዊ ቦታ ወይም ንጹሃንን ማጥቃት አንፈልግም ሲሉ ህንድ አሜሪካን ጨምሮ ዓለም አቀፉ ማህበረሰብ ፓኪስታን አሸባሪዎችን ከመደገፍ እንድትታቀብ ጠይቃለች።